መስከረም 1 ዘፍጥረት 1 ብለን የእግዚአብሔርን ቃል ማንበብና ማጥናት ከጀመርን እስከ ጳጉሜ 22 በእግዚአብሔር ጸጋ እየተጓዝን ነው። ዛሬ ደግሞ የምናነበው ክፍል ትንቢተ አሞጽ ከምዕራፍ 1 እስከ 4 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ትንቢተ አሞጽ ምዕራፍ 1። በቴቁሄ ከላም ጠባቂዎች መካከል የነበረ አሞጽ በይሁዳ ንጉስ በኦዚያን ዘመን በእስራኤልም ንጉስ በኢዮአስ ልጅ በኢዮብራም ዘመን የምድር መናወጥ ከሆነበቱ ከ2 ዓመት በፊት ስለ እስራኤል ያየው ቃል ይህ ነው። እንዲህም አለ። እግዚአብሔር በጽዮን ሆኖ ድምጹን ከፍ አድርጎ ይጮሃል፣ በኢየሩሳሌምም ሆኖ ቃሉን ይሰጣል። የእረኞችም ማሰማሪያዎች ያለቅሳሉ፣ የቀርሜሎስም ራስ ይደርቃል። እግዚአብሔር እንዲህ ይላል፣ ገለአድን በብረት መንኮራኩር አሂዷልና ስለ 3 ወይም ስለ 4 የደማስቆ ኃጢአት መቅሰፍቴን ከማድረግ አልመለስም። በአዛይል ቤት እሳትን እሰዳለሁ፣ የወልዳዴርን አዳራሾች ትበላለች፣ የደማስቆንም መወርወሪያዎች እሰብራለሁ፣ ተቀማጮችንም ከአዌን ሸለቆ አጠፋለሁ፣ በትር የያዘውም ከኤደን ቤት አጠፋዋለሁ። የሶሪያም ሕዝብ ወደ ቂር ይማረካል ይላል እግዚአብሔር። እግዚአብሔር እንዲህ ይላል፣ ለኤዶምያስ አሳልፈው ይሰጧቸው ዘንድ ምርኮኞችን ሁሉ ማርከዋልና ስለ 3 ወይም ስለ 4 የጋዛ ኃጢአት መቅሰፍቴን ከማድረግ አልመለስም። ከጋዛ ቅጥር ላይ እሳትን እሰዳለሁ፣ አዳራሾቿንም ትበላለች። ተቀማጮችን ከአዛጦን አጠፋለሁ፣ በትር የያዘውንም ከአስቀሎና አጠፋለሁ። እጄንም በአቃሮን ላይ እመልሳለሁ፣ ከፍልስጤማውያንም የቀሩት ይጠፋሉ ይላል ጌታ እግዚአብሔር። እግዚአብሔር እንዲህ ይላል፣ ምርኮኞችን ሁሉ ለኤዶምያስ አሳልፈው ሰጥተዋልና የወንድሞችንም ቃል ኪዳን አላሰቡምና ስለ 3 ወይም ስለ 4 የጢሮስ ኃጢአት መቅሰፍቴን ከማድረግ አልመለስም። በጢሮስ ቅጥር ላይ እሳትን እሰዳለሁ፣ አዳራሾቿንም ትበላለች። እግዚአብሔር እንዲህ ይላል፣ ወንድሙን በሰይፍ አሳዶታልና ርኅራኄንም ሁሉ ጥሏልና ቁጣውም ሁል ጊዜ ቀዷልና መዓቱንም ለዘላለም ጠብቋልና ስለ 3 ወይም ስለ 4 የኤዶምያስ ኃጢአት መቅሰፍቴን ከማድረግ አልመለስም። በቴማን ላይ እሳትን እሰዳለሁ፣ የባሶራንም አዳራሾች ትበላለች። እግዚአብሔር እንዲህ ይላል፣ ዳርቻቸውን ያሰፉ ዘንድ የገለአድን እርጉዞች ቀደዋልና ስለ 3 ወይም ስለ 4 የአሞን ልጆች ኃጢአት መቅሰፍቴን ከማድረግ አልመለስም። በረባት ቅጥር ላይ እሳትን አነዳለሁ፣ በሰልፍም ቀን በጩኸት ባውሎ ነፋስም ቀን በሁከት አዳራሾቿን ትበላለች። ንጉሳቸውም ከአለቆቹ ጋር በአንድነት ይማረካል ይላል እግዚአብሔር። ምዕራፍ 2። እግዚአብሔር እንዲህ ይላል፣ የኤዶምያስን ንጉስ አጥንት አመድ እስኪሆን ድረስ አቃጥሎታልና ስለ 3 ወይም ስለ 4 የሞዓብ ኃጢአት መቅሰፍቴን ከማድረግ አልመለስም። በሞዓብ ላይ እሳትን እሰዳለሁ፣ የቂሮትን አዳራሾች ትበላለች። ሞዓብም በሁካታና በጩኸት በመለከትም ድምፅ ይሞታል። ፈራጅንም በመካከሏ አጠፋለሁ፣ ከእርሱም ጋር አለቆችን ሁሉ እገድላለሁ ይላል እግዚአብሔር። እግዚአብሔር እንዲህ ይላል፣ የእግዚአብሔርን ሕግ ጥለዋልና ትእዛዙንም አልጠበቁምና አባቶቻቸውም የተከተሉት ሐሰታቸው አስቷቸዋልና ስለ 3 ወይም ስለ 4 የይሁዳ ኃጢአት መቅሰፍቴን ከማድረግ አልመለስም። በይሁዳ ላይ እሳትን እሰዳለሁ፣ የኢየሩሳሌምንም አዳራሾች ትበላለች። እግዚአብሔር እንዲህ ይላል፣ ጻድቁን ስለ ብር ችጋረኛውን ስለ ጥንድ ጫማ ሽጠውታልና ስለ 3 ወይም ስለ 4 የእስራኤል ኃጢአት መቅሰፍቴን ከማድረግ አልመለስም። የድሆችን ራስ ከምድር ትቢያ ላይ ይረግጣሉ፣ የትሑታንን መንገድ ያጣምማሉ። ቅዱሱንም ስሜን ያረክሱ ዘንድ አባትና ልጁ ወደ አንዲት ሴት ይገባሉ። በመሰዊያውም ሁሉ አጠገብ ለመያዣነት በተወሰደው ልብስ ላይ ይተኛሉ። በአምላካቸውም ቤት ውስጥ በካሳ የተወሰደውን ወይን ጠጅ ይጠጣሉ። እኔ ግን ቁመቱ እንደ ዝግባ ቁመት ብርታቱም እንደ ኮምበል ዛፍ የነበረውን አሞራዊውን ከፊታቸው አጠፋው፣ ፍሬውንም ከላዩ ስሩንም ከታቹ አጠፋው። የአሞራዊውን ምድር ትወርሱ ዘንድ ከግብጽ ምድር አወጣኋችሁ። በምድረ በዳም 40 ዓመት መራኋችሁ። ከወንድ ልጆቻችሁም ነቢያትን ከጎበዛዝቶቻችሁም ናዝራውያንን አስነሳው። እናንተ የእስራኤል ልጆች ሆይ ይህ እንደዚህ አይደለምን? ይላል እግዚአብሔር። እናንተ ግን ናዝራውያኑን የወይን ጠጅ አጠጣችኋቸው፣ ነቢያቱንም ትንቢት አትናገሩ ብላችሁ አዘዛችኋቸው። እነሆ ነዶ የተሞላች ሰረገላ እንደምትደቅቅ እንዲሁ አደቃችኋለሁ። ከሯጭም ሽሽት ይጠፋል፣ ብርቱም በብርታቱ አይበረታም። ኃያልም ነፍሱን አያድንም፣ ቀስተኛውም አይቆምም፣ ፈጣኑም አይድንም፣ ፈረሰኛውም ነፍሱን አያድንም። በኃያላኑም መካከል ልበ ሙሉ በዚያ ቀን ራቁትን ሆኖ ይሸሻል ይላል እግዚአብሔር። ምዕራፍ 3። የእስራኤል ልጆች ሆይ እግዚአብሔር በእናንተ ከግብጽ ምድር ባወጣሁት ወገን ሁሉ ላይ የተናገረውን ይህንን ቃል ስሙ። እንዲህ ብሏል፣ እኔ ከምድር ወገን ሁሉ እናንተን ብቻችሁን አውቂያችኋለሁ። ስለዚህ ስለ ኃጢአታችሁ ሁሉ እበቀላችኋለሁ። በእውኑ 2 ሰዎች ሳይስማሙ በአንድነት ይሄዳሉን? ወይስ አንበሳ የሚነጥቀውን ነገር ሳያገኝ በጫካ ውስጥ ያገሳልን? ወይስ የአንበሳ ደቦል አንዳች ሳይዝ በመደቡ ሆኖ ይጮሃልን? ወይስ ወፍ አጥማጅ ከሌለው በምድር ላይ በወጥመድ ይያዛልን? ወይስ ወስፈንጥር አንዳች ሳይዝ ከምድር ይፈነጠራልን? ወይስ በከተማ ውስጥ መለከት ሲነፋ ህዝቡ አይፈራምን? ወይስ ክፉ ነገር በከተማ ላይ የመጣ እንደሆነ ያደረገው እግዚአብሔር አይደለምን? በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም።
አንበሳው አገሳ የማይፈራ ማን ነው? ጌታ እግዚአብሔር ተናገረ፣ ትንቢት የማይናገር ማን ነው? በአዛጦን አዳራሾችና በግብጽ ምድር አዳራሾች አውሩና በሰማሪያ ተራሮች ላይ ተሰብሰቡ፣ በውስጧም የሆነውን ታላቁን ሁካታ በመካከሏም ያለውን ግፍ ተመልከቱ በሉ። ግፍንና ቅሚያን በአዳራሾቻቸው የሚያከማቹትን ቅን ነገርን ያደርጉ ዘንድ አያውቁም ይላል እግዚአብሔር። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ በምድሪቱ ዙሪያ ጠላት ይመጣል፣ በታትሽንም ከአንቺ ያወርዳል፣ አዳራሾችሽም ይበዘበዛሉ። እግዚአብሔር እንዲህ ይላል፣ እረኛ ከአንበሳ አፍ 2 እግርን ወይም የጆሮን ጫፍ እንደሚያድን እንዲሁ በሰማሪያ በአልጋ ማዕዘን በደማስቆም በምንጣፍ ላይ የተቀመጡት የእስራኤል ልጆች ይድናሉ። ስሙ በያዕቆብ ቤት ላይ መስክሩ ይላል የሰራዊት አምላክ እግዚአብሔር። እስራኤልን ስለ ኃጢአቱ በምበቀልበት ቀን የቤተል መሰዊያዎችን ደግሞ እበቀላለሁ። የመሰዊያው ቀንዶች ይሰበራሉ፣ ወደ ምድርም ይወድቃሉ። የክረምቱና የበጋውን ቤት እመታለሁ፣ በዝሆንም ጥርስ የተለበጡት ቤቶች ይጠፋሉ፣ ታላላቆችም ቤቶች ይፈርሳሉ ይላል እግዚአብሔር። ምዕራፍ 4 በሰማሪያ ተራራ የምትኖሩ ድሆችንም የምትበድሉ ችጋረኞችን የምታስጨንቁ ጌቶቻቸውንም አምጡ እንጠጣ የምትሉ እናንተ የባሳን ላሞች ሆይ ይህንን ቃል ስሙ። ጌታ እግዚአብሔር እናንተን በሰልፍ ዕቃ ቅሬታችሁንም በመቃጥን የሚወስዱበትን ቀን እነሆ በላያችሁ ይመጣል ብሎ በቅዱስነቱ ምሏል። እያንዳንዳችሁ በየፊታችሁ በተነደለ ስፍራ ትወጣላችሁ፣ በሬማንም ትጣላላችሁ ይላል እግዚአብሔር። የእስራኤል ልጆች ሆይ ይህን ወዳችኋልና ወደ ቤተል ኑና ኃጢአትን ስሩ፣ ወደ ጌልጌላ ኑና ኃጢአትን አብዙ። በየማለዳው መስዋዕታችሁን በየሶስተኛውም ቀን አስራታችሁን አቅርቡ። እርሾ ካለበትም የምስጋናውን መስዋዕት አቅርቡ። በፈቃዳችሁም የምታቀርቡትን አውጁና አውሩ ይላል እግዚአብሔር። በከተማችሁ ሁሉ ጥርስን ማጥራት በስፍራችሁም ሁሉ እንጀራን ማጣት ሰጠዋችሁ፣ እናንተ ግን ወደ እኔ አልተመለሳችሁም ይላል እግዚአብሔር። መከር ሳይደርስ ገና ከ3 ወር በፊት ዝናብ ከለከልኳችሁ። በአንድም ከተማ ላይ አዘነብኩ፣ በሌላም ከተማ ላይ እንዳይዘንብ አደረግኩ። በአንድ ወገን ዘነበ፣ ያልዘነበበትም ወገን ደረቀ። የ2 ወይም የ3 ከተሞች ሰዎች ወደ አንዲት ከተማ ውሃ ይጠጡ ዘንድ ሄዱ፣ ነገር ግን አልረኩም። እናንተ ግን ወደ እኔ አልተመለሳችሁም ይላል እግዚአብሔር። በዋግና በአረማሞ መታኋችሁ፣ የአትክልቶቻችሁንም ብዛት ወይኖቻችሁንም በለሶቻችሁንም ወይራዎቻችሁንም ተምች በልቷል። እናንተ ግን ወደ እኔ አልተመለሳችሁም ይላል ጌታ እግዚአብሔር። በግብጽ እንደነበረው ቸነፈር ሰደድኩባችሁ፣ ጎበዛዝቶቻችሁን በሰይፍ ገደልኩ፣ ፈረሶቻችሁን አስማረኩኝ፣ የሰፈራችሁንም ግማት ወደ አፍንጫችሁ አወጣሁ። እናንተ ግን ወደ እኔ አልተመለሳችሁም ይላል እግዚአብሔር። ሰዶምንና ገሞራን እግዚአብሔር እንደገለበጣቸው እንዲሁ ገለበጥኳችሁ፣ እናንተም ከእሳት ውስጥ እንደተነጠቀ ትንታግ ሆናችሁ፣ ነገር ግን ወደ እኔ አልተመለሳችሁም ይላል እግዚአብሔር። ስለዚህ እስራኤል ሆይ እንደዚህ ያደርግብሃለሁ፣ እስራኤልም ሆይ እንደዚህ ስለማደርግብህ አምላክህን ለመገናኘት ተዘጋጅ። እነሆ ተራሮችን የሰራ ነፋስንም የፈጠረ የልቡንም ሐሳብ ለሰው የሚነግር ንጋትን ጨለማ የሚያደርግ በምድርም ከፍታዎች ላይ የሚረግጥ ስሙ የሰራዊት አምላክ እግዚአብሔር ነው። ማታ 3 ሰዓት በኢትዮጵያ ሰዓት አቆጣጠር በቲክቶክ እና ቴሌግራም ገጻችን የተነበበውን ክፍል በጥልቀት እናጠናለን። ኑ አብረን እናጥና። ጸጋ ይብዛላችሁ።